ከትዳር የሚቀድም ነገር ምንድነው ካላችሁ የግል ማንነት ድፍኑ ቨርጂን የሆነ ማንነት ድንጋይ የሆነ ማንነት እግዚአብሔር ቤት ገብቶ ቁጭ አለ የሚፈሰው ቃል የማይገባበት ሲልድ ስኬታማ ለመሆን ወርቃማ 9 ነጥቦች ጻፉ ጧጧ ተነስታችሁ አጠጡ እንቁላል ብሉ ምናምን አላችሁ ትእዛዙን ጠብቁ እናንተ ራሳችሁ ላይ ከሰራችሁ ጤናማ ሰው ከሆናችሁ ጤናማ ስብዕና ከገነባችሁ ራሳችሁ ላይ ከሰራችሁ ዕውቀታችሁ ላይ ከሰራችሁ ባህሪያችሁ ላይ የትም ጉድጓድ ግቡ ጤናማ ሰው ትሆናላችሁ ስለዚህ ከውስጥና የውጭ የሆነ ተጽዕኖ ምናምን ሲባል አንዱ የውስጥ ነው አንዱ የውጭ ነው የውስጡ ከማን ጋር ነው ያለው ከማንነት ጋር ስለዚህ ቆም ብለን ማንነታችን ላይ መስራት ካልቻለን መቀየር አንችል የውጭ መቀየር አትችሉ መጽሐፍ ቅዱስ የኢያሱ ምዕራፍ 1 እናወጣና ዛሬ ያው በየቶፒክ ነው የምናነሳው ብያለሁ ባለፈው እንደነገርኳችሁ ዛሬ ለስኬታማ ጋብቻ የሚል ርዕስ እንይዝና ምንድነው የምናረጋው የሚል ነገር እናነሳለን ባለፈው ኢትዮጵያ ውስጥ ስላሉ ትዳሮች ተነጋግረናል መጽሐፍ ቅዱስ ግን መግቢያ ጥቅስ አንድ ጥቅስ ላንብብላችሁና አብረን እንከፋፈለዋለን ኢያሱ ምዕራፍ 1 ከቁጥር 6 ልጀምር 5 ከ5 ብጀምር ጥሩ ነው በህይወት እድሜ ሁሉ ማንንም አይቋቋምህም ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ አልጥልህም አልተውህም ይሄ እኮ ድምጽ በደንብ አሜን ያስብል ነበር ድሮ በህይወት እድሜ ሁሉ ማንንም አይቋቋምም ሲባል ድሮኛ አሜን ያልነው እናንተ እንዴት ነው ይሄ አይመለከታችሁ በህይወት እድሜ ሁሉ ማንንም አይቋቋምህም ይሄን እኮ አሜን ብለህ ማተም ነው ያለብህ እኮ አሜን ምናምን ትለው አይደለም እኮ ያ በበሶ በላ ያልኩ አስመሰላችሁት እኮ ማንንም አይቋቋምህም አይገርምም ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ ራሱ አያሉ እግዚአብሔር ካንተ ጋር ሆናለሁ አልጥልህም አልተውህም ለአባቶች እሰጣለሁ ብዬ ማልኩት ምድር ለዚህ ህዝብም ታወርሳለህ ጽና አይዞ ነገር ግን ጽና እጅግ በርታ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል መከናወን ከፈለክ ወደ ቀኝም ወደ ግራም አትበል ስኬታማ መሆን ከፈለክ ወደ ቀኝም ወደ ግራም አትበል የዚህ ሕግ መጽሐፍ ካፍህ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃልም ይላል ይሄ ታሪክ ሙሴ የሞተበት ሰዓት ነው ሙሴ ሞቶ እስራኤል 30 ቀን ቁጭ ያለበት ጊዜ ነው ከፍተኛ የሆነ ሐዘን እስራኤል ቤት ተከስቷል መሪያቸው ሞቷል ከፊት እየወጣ በቀን በደመናና በእሳት እንዲመራቸው የነበረ ቀይ ባህርን የከፈለላቸው እንጀራ የሚሰጣቸው ያ ታምረኛ ሙሴ ሞቷል ያ ሙሴ ሞቷል ቆይቶባቸዋል 30 ቀን ሆኖታል አሁን እግዚአብሔር መጥቶ መርዶ ራሱ እግዚአብሔር ያረዳበት ቦታ ነው አሁን ቁጭ ብላችሁ በተስፋ የምትጠብቁት ሙሴ ሞቷል አለው ይመጣል ሙሴ ምን ብሏል ሞቷል አሁን ይሄንን ህዝብ ይዘህ የምትሄደው አንተ ነህ ቀጣዩን ትውልድ ይዘህ የምትሄደው ኢያሱ አንተ ነህ ተተኪው አንተ ነህ ሙሴ ሞቷል አሁን ቀጣዩ አንተ ነህ አሁን የምታደርገውን በደም ስማኝ አይዞ ጽና በርታ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ አንተን የሚያበረታህ ድምጽ ይሄ ነው በምትሄድበት ሁሉ እንዲከናወንልህ የተጻፈውን ቃል ጠብቅ ወደ ቀኝም ወደ ግራም አትበል ወጥረህ የሚነገርህን ጥበብ ድምጽ ስማው ሕጉን ጠብቀው ትእዛዙን ጠብቀው ወደ ቀኝና ወደ ግራ ማትል ከሆነ ከጠበቀው እንደገና የተጻፈውን ሕጉን የምታሰላስለው ከሆነ የተጻፈውን በልብህ የምታስበው ከሆነ ደግሞ የምታደርገው ከሆነ በምትሄድበት ሁሉ ይሳካልሃል የስኬት ሚስጥር እዚህ ውስጥ ስኬታማ ህይወትን መኖር ከፈለጋችሁ ስኬታማ ትዳር የምትፈልጉ ከሆነ ስኬታማ የሆነ ኑሮ ነገር የምትፈልጉ ከሆነ ስኬታማ የሆነ ነገር መፈለግን ተውና ስኬታማ ሰዎች ሆናችሁ መገኘት ግድ ይላል ትክክለኛ ሰው መሆን መቻል አለብን ስኬታማ ለመሆን ትክክለኛ ሰው ማግኘት አይደለም ያስፈልገን ዋናው እሱ አይደለም ትክክለኛ ሰው ሆኖ መገኘት ነው ምንድነው ፓስተር ቸሬ እየሰራ ያለው ብትሉኝ ትክክለኛ ሰዎች መፍጠር ቁጭ ብሎ በባዶ ሜዳ ቆንጆ ባል ስጠኝ ቆንጆ ሚስት ስጠኝ የሚል ስፍር ቁጥር የሌለው ኢትዮጵያ ወጣት አለ ሁሉም ይፈልገው እንደዚህ እኔ የምፈልገው ይላል ተነስቶ ቀይ ረጅም ቆንጆ የተማረች ገንዘብ ያላት ይላል ቁጭ ብሎ ሰፈር ውስጥ ድንጋይ ላይ ቆም ነገር ይሄን የማይፈልግ ማን አለ ቆንጆ የተባረከ ጫዋ ወደ ግራ ወደ ቀኝ ማትል ቺት ማታርግ ብር ያላት ስራ የሌለው ማይሰራ ሶፋ ላይ ቁጭ ብሎ የሚውል ሰው እንደዚህ አይነት የተቀባጀረ አስተሳሰባችሁን አስተካክላችሁ ስኬታማ ኑሮ መኖር የምትፈልጉ ከሆነ ትክክለኛ ሰው ማግኘት ሳይሆን ትክክለኛ ሰው ሆኖ መገኘት ቁጥር አንድ የስኬት መሰረቱ ምንድነው ያልን እንደሆነ የስኬት መሰረቱ እግዚአብሔር ያሳካል አሁን እንዳልኳችሁ ግን እግዚአብሔር ሳይሆን ሰዎቹ ናቸው
አንድን ትዳር ስኬታማም የሚያደርገው ስኬታማም እንዳይሆን የሚያደርገው እግዚአብሔር አይደል። የእናንተ ባህሪ ካልተሰራ፣ እናንተ ባህሪያችሁ ላይ ካልሰራችሁ፣ ጠባያችሁ ላይ ካልሰራችሁ፣ ማንነታችሁ ላይ ካልሰራችሁ እግዚአብሔር ስኬታማ የሚያደርጋችሁ ሰውዬ ራሱ ቢሰጣችሁ ስኬታማ መሆን አትችሉ። የተሰራ ሰው ራሱ ቢሰጣችሁ አያዋጣችሁ። ያልተሰራ ሰው የተሰራ ሰው ቢሰጠው ትዳሩ ስኬታማ አይሆን። የተሳካት ኑሮና ቤተሰብ የምትፈልጉ ከሆነ ራሳችሁ ላይ ስሩ፣ ባህሪያችሁ ላይ ስሩ። ባህሪ በጣም ወሳኝ ስለሆነ ስለዚህ ማንኛውም አይነት የግል ማንነታችን ከትዳር የሚቀድም መሆኑን ማወቅ አለብን። ስለ ግል ማንነታችሁ አስባችሁ የማታውቁ ሰዎች ትዳር እየፈለጋችሁ ካላችሁ እዚህም እዛም ቆም በሉ። የእናንተ ማንነት ይቀድማል። ምክንያቱም እግዚአብሔር ትዳር ቢሰጣችሁ በማንነታችሁ ልታፈርሱ ስለምትችሉ። ዓለም ላይ ትዳር እያፈረሰ ያለው ሰይጣን መስሏችሁ አይደለም እኮ። ያልተሰሩ ሰዎች፣ ቂጅቢ ሰዎች ገብተውበት ማንነታቸው ያልተገራ ሰዎች ትዳርን ተቀበሉትና በማንነታቸው ትዳሩን አፈረሱት። ዓለም ላይ የፈረሱ ቤቶችን ቼክ አድርጉ። አብዛኞቹ ቤቶች የፈረሱት በአመል ነው፣ ባልተሰራ ማንነት፣ በባህሪ ነው። አሁንም እየተነቃነቁ ያሉ ቤቶች፣ እዚህም እዛም ያሉ ቤቶች፣ የሚታወቁ ቤቶች የሚያውካቸው አጋንንት ሳይሆን ባህሪ ነው፣ ያልተሰራ ማንነት፣ ሰልፊሽ ማንነት ይዞ እንደገና ግልብነት፣ አቋም የሌለው ሆኖ ፈርጣጭ ሆኖ ያልተገራ ፈረስ ቤተ ክርስቲያን ቁጭ ብሎ እሱ ነው የሚያፈርስ። እሱ ትዳር ይቀበልና ያፈርሷል። አሪፍ ቤት ቢሰራላችሁና ቢሰጣችሁ አታቆሙት። ስለዚህ የሚቀድመው ማንነትን መስራት ከትዳር ይቀድማል። እሱ 25 ደፍነ መገባበት አይደለም፣ 50 ደፍነ ላትገባበት ትችላለህ። ለምን ካላችሁኝ ከሜሬጁ ወይም ከትዳሩ የሚቀድም ማንነት ስለሆነ ማንነታችሁን ቼክ አድርጉ። ስለዚህ ትክክለኛ ሰው ማግኘት ሳይሆን ትክክለኛ ሰው ሆኖ መገኘት በጣም ወሳኝ። ስኬታማ ቤት ከፈለጋችሁ፣ ስኬታማ ትዳር ለማግኘት እኔ በጠርሙስ ፓራፊን እየሞላው ራስጌያችሁ ብታስቀምጡት ዘይት በሰጣችሁ ስኬታማ አትሆኑ። በዘይቱ ሽሮ ትሰሩበታላችሁ እንጂ ስኬታማ ትዳር አይሰጣችሁ። ስኬታማ ትዳር የሚሰጣችሁ ስኬታማ የሚያደርግላችሁ ትዳራችሁን ማንነታችሁ። ትዳርን መጥፎም ጥሩም ማድረግ የሚችል ማንነት አላችሁ። አይገርማችሁ? ስለዚህ አሁን ቼክ አድርጉ። ትዳራችሁ ውስጥ የውጭና የውስጥ ጫና አለ፣ የውጭና የውስጥ ሰልፍ አለ። የውጭና የውስጥ ሰልፍ የሌለበት ቤት የለም። የሚገርማችሁ ሰልፉ ኬት ነው? ይሄንን ነው ማወቅ ያለብን። ሰልፉ ኬት ነው? ከውስጥ የሆነ ሰልፍ ከሆነ ያለባችሁ በማንነታችሁ ይመጣል። ስለዚህ እሱ ከውስጥ ያለውን ሰልፍ ማስተካከል የምትፈልጉ ከሆነ አታጸልዩ፣ ትንቢት አትስሙ። ከውስጥ ያለውን ሰልፍ የምታስተካክሉት ባህሪያችሁን አስተካክላችሁ። እናንተ ውስጥ የተፈጠሩ ችግሮች ሁሉ የውጭና የውስጥ የሚባል አለ። ሁሉ ጊዜ የውስጥ የራሳችን በባህሪ ይመጣል ከማንነታችን ጋር የተያያዘ። የሚገርመው ደግሞ ማንነታችንን ሌላ ሰው መጥቶ እኛ መቀየር አይችልም። ማንነታችንን በብቸኝነት መቀየር የምንችለው እኛ ብቻ መሆናችን ነው። ደግሞ የሚገርም አንዱ እሱ። ስለዚህ የውስጥ ያለውን ማስተካከል የምትፈልጉ ከሆነ ማንነታችሁ ላይ ስሩ። ተነሱና ዛሬ ጀምሩ። ላቧን እየጠረገች የምትኖር ዶሮ እንቁላል ጥላ ስትጨርስ አንዳንዴ አመድ ውስጥ ሄዳ ትገባለች። ጭር ስትል ጭራለች ይባላል። ታውቃላችሁ? ሄዳ ቁልቁል በቃ የሀገር አመድ ለባላይ ከምራ ጤነኛ ሆነ አመድ ሆና ቁጭ ትላለች። ልክ እንደዚህ አመድ የለበሱ በጣም በርካታ ሰዎች አያለው። ትንሽ ሲንቀሳቀሱ አካባቢውን አድርጎ የሚያውዱት በአመዳቸው፣ ትንሽ ሲያወሩ አካባቢውን የሚቆንሱት፣ ሄደው ቆፍሮ የገቡበት አመድ ሲያራግፉት ሀገር በሙሉ አይታችኋል። አንድ ዶሮ አትመስልም እዛ ጋር ኤኒትሬ መጥቶ የተገለበጠ ነው ይመስል። የውጭው ደግሞ ከኛ ውጪ ነው። የውጭው ከሁኔታ ጋር የተያያዘ ነው። የውጭው መቀየር አንችል። የውጭውን የሚቀይረው ውጪ ያለው ሰውና አምላካችን። ለውጭው ጉዳይ እንበረከካለን። ለውጭው ጉዳይ እግዚአብሔርን እንለምናለን። ለውጭው ጉዳይ እግዚአብሔርና ውጪ ያሉት ሰዎች ናቸው የሚመለከታቸው፣ እኛ አይደለም የሚመለከት። ከዚህ ችግሮች አሉ፣ ውስጥና ውጪ ያለ። አሁንም እዚህ ያላችሁ ሰዎች፣ እዛም ያላችሁ ሰዎች፣ ባለትዳሮች ቤታችሁ ያለው ችግር ውስጥና ውጪ ነው። ውስጥ ያለው የባህሪያችሁ፣ ውስጥ ያለው ራሳችሁ ላይ ስትሰሩ የሚስተካከል፣ ውስጥ ያለው እኛነታችን ላይ መስራት ስንጀምር እና እኛነታችን ላይ ቆመን ባህሪያችን ላይ መስራት ስንጀምር፣ ስብዕናችን ላይ መስራት ስንጀምር፣ ቆፍጠን ብለን ራሳችንን መመልከት ስንጀምር፣ እንደ ጠቢብ ሰው አይኖቻችንን ወደኛ መመልከት ሲጀምሩ፣ ራሳችንን ማጥራት ስንጀምር የሚስተካከል። ይሄ አጉልልሽን ማራገፍ ስትጀምሪ፣ አመድሽን ማራገፍና መጣል ስትጀምሪ፣ የማይገቡ ነገሮችን ኬት እንዳመጣሽው የማይታወቅ ባዕድ ነገርሽን መጣል ስትጀምሪ መስተካከል ይጀምር የውስጡ። የውጭውን ግን አንችልም። የማናቀው ሰው ህይወታችን ላይ መፈጠር ይጀምራል። ጠረናችን መቀየር ይጀምራል። የቤታችን አየር መቀየር ይጀምራል። የኑሮአችን ሁኔታ መቀየር። ሪሌሽንሺፕ ውስጥ እንኳን ካላችሁ ራሳችን ላይ መስራት ስንጀምር ሪሌሽንሺፑ መስተካከል ይጀምራል። ስትሬስ አርክ ውስጥ ውጥረት የሚሉ ሰዎች ትንሽዬ እግዚአብሔር እንሁን እያሉ የራሳቸውንም የቀንንም የእግዚአብሔርንም ጠቅልለው የያዙ ሰዎች ናቸው። ቆዳቸው የሚጠባቸው ተጨንቀው የሚያስጨንቁ ሮብ ላይ ቁጭ ብሎ ሐሙስን ቅዳሜን ይስቡብናል፣ ያመጡብናል። ገና ሮብን ሳንጨርሰው ማለት ነው። ሮብን ሳንጨርስ
የሚቀጥለው ዓመትን ጎትተው ያመጡብናል። ምን እንሆናለን ብለው ስቦት ይብጡ። ለዚህ ነው ኢየሱስ ለቀኑ ክፋቱ ይበቃዋል። የራሳችሁን ድርሻ ተወጡ። በቤታችሁ ትዳር ውስጥ ያላችሁ ሰዎች የራሳችሁን ድርሻ ተወጡ። ሪሌሽንሺፕ ውስጥ ያላችሁ ሰዎች ሪሌሽንሺፓችሁ ጤናማ እንዲሆን ከፈለጋችሁ ራሳችሁ ላይ ስሩ፣ ባህሪያችሁ ላይ ስሩ፣ ማንነታችሁ ላይ ስሩ። ሌላ ሰው ለመለወጥ ቢታገሉ ሰዎች ናቸው ሪሌሽንሺፓቸውን የሚያበላሹት። ቁጭ በይ እንነጋገር። እንዳትሳሳቱ። ሰው ለውጣለሁ የሚሉ ሰዎች እመኑኝ በሚያሳዝን ሁኔታ በገዛ ፈቃዳቸው በሽተኛ ይሆናሉ። ቋሚ የማይግሪን በሽታ ባለቤት ይሆናሉ። ብለው ነገሩ ስለማይሰላላቸው እብድ ይሆናሉ። አይችሉም። ለምን? ሰውን ሰው እንዲለውጠው አይደል? የእግዚአብሔር ፈቃድ አይደለም። ለምን? ሰውን ሰው መክሮ የሚለውጠው ቢሆን ኢየሱስ በሞት አያስፈልገው ነበር። ለምን ሞተ ኢየሱስ? ቸርዬ አንተ በርናባስን ቀየረው፣ ማን ደግሞ አንተ ቶሎሳን ቀየረው ይለን ነበር። እንደሱ አይደለም። ራሱ ወረደ። ኢየሱስ መሞት ያስፈልገበት ምክንያት ለዚህ ነው። ሰው ራሱን መቀየር ስለማይችል፣ ሰው ማን ነው ሌላውን ሰው መቀየር ስለማይችል፣ መቀየር የሚችለው ግን ራሱ ነው። ፈቃዱን ለእግዚአብሔር ሰጥቶ መለወጥ ይችላል። መስታወት ፊት ቆሜ እዚህ አይኔ ላይ ያለው ድር ቆሻሻ ምናምንን እያየሁኝ ከሱ ላይ ለማንሳት ይሆናል እንዴ? መስታወት ፊት ከቆምኩ እኔን ነው የማየው። ቆሻሻ ማጥራት የምችለው ከማላይ ብቻ ነው፣ ከራሴ ላይ ብቻ። እኔ መስታወት ፊት ቆሜ መስታወቱ ጋር የሌለውን ሰውዬ ቆሻሻ ላጥራል ማለት አልችልም። ስለዚህ ቆም በሉ። ስኬታማ ኑሮና ህይወት የምትፈልጉ ከሆነ ቁጥር 1 ራሳችሁ ላይ ስሩ። ቤታችሁ ችግር ውስጥ ያላችሁ ሰዎች አላችሁ። የውስጥና የውጭ ነው ተጽዕኖ ሁሉ ጊዜ ብያለሁ። የውስጡን የምታስተካክሉት ራሳችሁ ላይ ሰርታችሁ። የውስጡን ዱም ተብሎ አይቀየር። በጣም ያሳዝነኛል። አንዳንድ ሰው ያሳዝነኛል። ስቃይ የሚበሉ ሰዎች አሉ። የቤታቸውን የውስጥ ችግር ለመፍታት አስተካክሉት። በጸሎት የሚስተካከልን ነገር በእውቀት አታስተካክሉት። ቦታውን ቀይሩት። ማንነታችንን ለመቀየር ድም ሳይሆን የሚደረገው ራሳችንን ለእግዚአብሔር አቅርበን የታየውን ቆሻሻ ማስወገድ ነው። ትክክል ያልሆኑት ባህሪዎቻችንን ማስወገድ ነው። እሱን አዝለ ጌታ ይሰራዋል አይባልም። ጣሉት። ስለምንችል ማለት ነው። ስለዚህ ያው ቅድም እንዳልኩት ብዙ ጊዜ የትዳር መፍረስ አንዱ ችግር ይሄ ነው። ይሄ ትዳር ጥሩ ይሁን መጥፎ ይሁን ማድረግ የሚችሉ ሰዎች ናቸው እዛ ቤት ውስጥ የገቡት። ስለዚህ ትዳር ውስጥ የሚገቡ ሰዎች ስኬታማ ማድረግም ይችላሉ፣ ስኬታማ ለማድረግም ይችላሉ። ኃላፊነታችንን ችላ ብለን እግዚአብሔር ይሰራዋል እያልን ምን አድርጌው ነው ግን ጌታ ትዳሬን ያበላሸው አይባልም። አንቺ አይባልም። ስርዓት ይኖራችሁ አይባልም። እኛንን ተዘጋጅተን እዛ ትዳር ውስጥ ገብተን ማድረግ ያለብንን እያደረገን የምንኖረው። እግዚአብሔር እናንተ አሪፉ ነው። በጣም የሚበልጠው እሱ ስለሆነ። ምክንያቱም አሪፍ ካልሆናችሁ አሪፍ ባል ቢሰጣችሁ ሚስቶች ታበላሹታላችሁ። በእናንተ ጠማማ አመልና ብልሽት በተበላሸ ስብዕና አሪፉን እግዚአብሔር የሰጣችሁን ባል ታበላሹታላችሁ። በፍጹም አሪፍ ሊሆን አሪፍ እግዚአብሔር ቢሰጣችሁ አሪፍ ካልሆናችሁ አሪፍ ሆኖ መቀጠል አይችልም። አይገርምም? ስለዚህ በጣም ቅድሚያ ልንሰጠው የሚገባው ነገር አሪፍ ባል እግዚአብሔር አሪፍ ሚስት ስጠኝ ሳይሆን አሪፍ አድርገኝ ብሎ ራስ ላይ መስራት። ዛት ሰው አሁን እዚህ ቁጭ ብሉና ተማሩ ምለው ራሳችሁ ላይ መስራት፣ ማንነታችሁ ላይ መስራት፣ ስብዕናችሁ ላይ መስራት፣ እውቀታችሁ ላይ መስራት። እናንተ ማንነት ላይ ከሰራችሁ ነገ የሚመጣው ነገር ላይ መኖር የምትችሉበት አቅም ይዛችኋል ማለት ነው። ባልተሰራ ማንነት የተሰራ ቢሰጣችሁ መኖር አትችሉ። ለዚህ ነው በጣም የሚገርሙ ባሎች ያሏቸው ስድ ሚስቶች ያፈርሱታል ቤቱ። የሚገርም ስብዕና ያላቸው ጨዋ ባሎችን እግዚአብሔር ሰጥቷቸው በእነሱ ብልግና ባልተሰራ ባህሪያቸው ቤት ያፈርሳሉ። ምን የመሳሰሉ ባሎችን እግዚአብሔር ሰጥቷቸው፣ ምን የመሳሰሉ ሚስቶችን እግዚአብሔር ሰጥቶት ባልተሰራ አመሉና ባህሪው ቤቱ ይፈርሳል። አየህ፣ ያልተሰራ ማንነት በተሰራ ማንነት ውስጥ መኖር አይችልም። ልዩነት የለውም፣ ይፈርሳል። የተሰራን ሰው መያዝ አንችልም። ስለዚህ በጣም ሁሉም ወጣት ያገባችሁ ሰዎች፣ ተጋብታችሁም ግራ የገባችሁ ሰዎች ቤቱ እንዲቆም ከፈለጋችሁ እከሌላ ያለውን ችግርና ነገር ለመቀየር ሳይሆን ራሳችሁን ለመቀየር ታገሉ። ራሳችሁ ላይ ስሩ። ስኬታማ ትዳር እንዲኖራችሁ 9 ነጥብ ጻፉ አላችሁ። ራሳችሁን አርቁ። ራሳችሁን ስሩ። እንደ እግዚአብሔር ቃል ወደ ግራ ወደ ቀኝ ሳትሉ የዚህ ሕግ ቃል በካፋ ይለይ የተጻፈበትን በቀንና በሌሊት አስበው። ከዛስ በምትሄድበት ሁሉ ምን ያደርግልሃል? ይሳካል። እኔ እግዚአብሔር አሳካልሃለሁ አንተ እንደፈለክ ሂድ ብሎታል አላለው። እኔ እግዚአብሔር አምላክ ነኝ፣ ሙሴ ሞቷል፣ ችግር የለም አሁንም አለው፣ ኢያሱ እንደ ልብ ሂድ፣ እኔ ከፊት ወጥቻለሁ ከኋላ አጅቤያለሁ አላለውም። የሚሳካልህ የምነግርህን የምታደርግ ከሆነ ነው።
የሚሳካልህ የምትጠብቅ ከሆነ ነው። ያንተን ድርሻ የምትወጣ ከሆነ ነው። ወደ ቀኝ ወደ ግራ ማትል ከሆነ፣ የምታሰላስለው ከሆነ፣ በልብ ውስጥ የምትጽፈው ከሆነ፣ በቀንም በሌሊት የምታስበው ከሆነ፣ የምታደርገው ከሆነ የሄድክበት ሁሉ ይሳካልሃል። ታማ ተዳር ከፈልክ አንደኛ የራስህን ባህሪ ትሰራለህ። ሁለተኛ ዴት የምታረገውን ሰው ምንድነው የምታየው? ልዝልኛ ባህሪ መኪና ነው የሚለው አልኩኝ። ለዚህ ነው ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከምን ይበልጣል? ከቀይ እንቁ ይበልጣል አለ። እጅግ ይበልጣል የሚለው ቃሉ ታውቃላችሁ። እጅግ ይበልጣል። ከቀይ እንቁ ጋር አንድ ናት አለ። እጅግ ይበልጣል። ማን ሊያገኛት ይችላል? ምን አይነት ሴት? ቁመት ያላትን ነው የሚለው? አፍንጫ ያላትን ነው የሚለው? ገንዘብ ያላትን ነው የሚለው? ልባምን ሴት። አይገርምም? የተሰራች ሴት ባህሪዋ ካራክተሯ ጽድት ያለ የተሰራ ሴት፣ ሃርድ ወርከር፣ ባሏን የምታከብር፣ ልጆቿን የምትወድ፣ በቤቷ የምትሰራ ጨዋዋ ሴት፣ ልቧም የተባለች እሷ ናት። ልባም ሴት ነጋዴ ናት፣ ጎበዝ ናት፣ ሰራተኛ ናት። በቀንና በሌሊት ነው የምትሰራው። ደከመኝ ሰለቸኝ አትልም። መብራቷ በሌሊት አይጠፋም ይላል መጽሐፍ ቅዱስ። የቤቷ ሰዎች ከብርድ የተነሳ አይፈሩም፣ ትሰራለች ይላል። የቤቷን ሰዎች ምግብ ትሰራለች፣ ታበላቸዋለች ይላል። አካሄዳቸውን በደህና ትመለከታለች፣ ትነግዳለች ይላል። መሬት ትገዛለች፣ ትሸጣለች። የምትገርም ሴት ናት። ባሏ በሸንጎ ሲቀመጥ የተከበረ ነው ደግሞ ይላል። ልባም ማለት እቺ ናት። ልባም ማለት እቺ ናት። ከፔኒሲዮን ከምግብ ቤት ከጥሬ ስጋ ቤት እየዞረች የምትቆርጥ ሆዳም ማለት አይደለም። ይለያያል። ስታይሊ ምናምን ያላት ወይን ምናምን በየቦታው ምናምን የምታጋስ ሰካራ ማለት አይደለም። ልባም ሴት ማለት በጣም ቆንጆ፣ አይኗ ላይ የሆነ ነገር ሰካክታ፣ ጥፍሯ ላይ የሆነ ነገር ሰካክታ፣ እግሯን እንደዚህ ከፍ አድርጋ በጣም ተወልውላ ፖሊሽ ተደርጋ ሆና የምትወጣ ማለት አይደለም። እሱን ሽታ ማምጣት ከፈለጋችሁ የጠርሙሱ ነው እንጂ የሰውየው ሽታ አይደለም። የሰውየው ሽታ ከሽቶ ውስጥ ያለው እውነተኛ ሽታ። በጣም ብዙ ሰው የተበላው ሽቶ አሽትቶ ዋው ሽቶ ብሎ ገብቶ ከዛ ከሽቶ በኋላ የሷ ሲመጣ ብሎ መግቢያ ተፈቆሰል ወይ ይልኛል። የሷ ቅርናት አላስቀምጡን አይታ እየገነባ ይመስል ሰው አለ። ወጥ እስቲም ያለ የሚመስል ሰው አለ ሲበላ። በቃ ወጥ እንደዚህ ላበላብ ይሆን ካተብላ ላበላብ እስክትሆን ስራ ስፖርት ስራ ምናምን ስራ እንዴት ጨረስኩት እኮ እቺ የምታክል ጣባ ክትፎ ጨረስኩት 42 ኪሎ ሜትር ጨርሶ የመጣ ነው ይመስል። ተዘግቷላ በመጠጥ በጫት በመናም በሱስ ስለተዘጋ ሱስ ሲጨርስ ትልቅ ነው እሱ። ቤታቸው አልፈረስ። አያችሁ፣ ቤትን ስታስቡ ከእቃ ጋር አታስቡት፣ ሰውየው ላይ ነው መስራት ያለብን። አንዳንድ ሰው እኮ ቤቱ ባይኖር እኮ ትዳሩ የለም። ያንዳንድ ሰው እኮ እቃው ባይኖር እኮ ሰውየው የለም። ገንዘቡ ባይኖር ቤቱ የለም፣ ትዳሩ የለም። በጣም የብዙ ሰዎች የሆነ ነገሩ ከሌለ ትዳሩ የለም። አያችሁ፣ ቤቱን የሰሩበት መሰረት ጤናማ ስላልሆነ ይፈርስ። ትዳርን የሚያኖረው ማለት ነው። ቤትን ሁለት ሰው ያኖረዋል። ከማጋ ሆኖ ከእግዚአብሔር ጋር። ቅድም እንዳልኩ ወደ ግራ ወደ ቀኝ ሳይል እየሰማ እየታዘዘ ታምኖ ሲኖር ቤት በሁለት ሰዎች ኃላፊነት መወጣት፣ በሁለት ሰዎች ታታሪነት፣ በሁለት ሰዎች ፈቃደኝነት፣ በሁለት ሰዎች ደግነት፣ በሁለት ሰዎች እሺባይነት፣ በሁለት ሰዎች ፈቃደኛ መሆን ላይ ተመስርቶ ይሰራል። ቤትን የሚሰራው እንደዚህ ነው። ቤትን የሚያፈርሰው ግን አንድ ሰው ይበቃል። ሁለት ሰው አያስፈልገው። አንድ ቀረፎ ሰው ካለ በቂ፣ አንድ ጠማማ ሰው ካለ በቂ ቤት ለማፍረስ። ሁለት ሰው መስማማት አያስፈልገው። ሄዳችሁ ገብታችሁ የምትኖሩበትን ቤት ስታስቡ ስትመርጡ ኃላፊነት የሚወስድ ስብዕና መኖሩን ቼክ መደረግ የለበትም። ገብታችሁ አንድ ሰው ሊያፈርሰው የሚችል መሆኑን ካወቃችሁ ኦኬ፣ አብራችሁ የእናንተ ፓርትነር ሆኖ የትዳር አጋር ሆኖ የሚገባውን ሰውዬ በደንብ ነው ማየት ያለባችሁ። ስኬታማ ቤት ከፈለጋችሁ ጌታን አውቃለሁ የሚል ማለት የሚዘምር የሚያገለግል የሚወጣ የሚገባ የሚተነብይ ያፈርሳል። ምንድን ነው ካልከኝ አመል፣ ያልተሰራ ያልተቃኘ አመል፣
ወጣቶች በደንብ ስሙኝ፣ እዚህም እዛም ያላችሁ በጣም ኢንቨስት እያደረጋችሁ ያላችሁት ምን ላይ ነው? በጣም ዋጋ እየሰጣችሁ ያላችሁት ለምንድን ነው? በጣም ዋጋ ሰጣችሁ ጊዜ እየሰጣችሁት ያላችሁት ነገር ምንድን ነው? በደንብ አስቡበት። ትዳራችሁ እየታመመ ያለ ሰዎች፣ ትዳራችሁ ትኩሳት የያዘው ሰዎች፣ ትዳራችሁ ትክትክ የያዘው ሰዎች፣ ትዳራችሁ በጣም እያተኮሰው ያለ ሰዎች፣ ቤታችሁን እያሳመመ ያለው ነገር ምንድን ነው? ምናልባት ባህሪያችንን ቼክ አድርገናል? ራሳችንን በደንብ አይተናል? ወጣቶች በጣም ኢንቨስት እያደረጋችሁ እየተዘጋጃችሁ ያላችሁት ለሚፈርስ ቤት ነው? ባልተሰራ ማንነት የተሰራ ቤት አይኖራችሁ። ስለዚህ በጣም ትኩረት ስጡት። ራሳችሁ ላይ ስሩ። እንደ እግዚአብሔር ቃል ኑሩ። እንደዚህ የምትኖሩ ከሆነ እኔ በእርግጠኝነት እግዚአብሔር የተሳሳተ ሰው አይሰጣችሁ። በችኮላ ተጣድፈን የማይሆን ነገር ውስጥ የምንገባው በተበላሸ ማንነት የምናስብ ከሆነ፣ በተሰራ ማንነት ከሆነ የምንኖረው እግዚአብሔር አሳልፎ አይሰጥም። እስቲ አሜን በሉ። አይሰጥም። ራስ ላይ የሰጣችውን ርብቃ ባለፈው አይተናታል። አሳልፎ አልሰጣት። ቁጭ ብላ ቤተሰብ እያገለገለች ውሃውን ስራ እየቀዳች የኖረች አሳልፎ አልሰጣት። የተሰራ ማንነት ይጠብቅሃል። የተሰራ ማንነት እግዚአብሔር ነገ ላይ ወደ ቀኝም ወደ ግራም አትበሉ፣ ግድ የላችሁም። ራሳችሁ ላይ ስሩ፣ ማንነታችሁ ላይ ስሩ። አንድ በጣም ብቸኛ በምድር ላይ መለወጥ የምትችሉት ሰው ልንገራችሁ። በምድር ላይ እናንተ መቀየር የምትችሉት፣ እናንተ ልትሰሩበት የምትችሉት፣ እናንተ እንደፈለጋችሁ ሞልድ ልታረጉት የምትችሉት፣ እናንተ መቀየር የምትችሉት የተሰጣችሁ አንድ ሰው ነው። እሱ ሰው እናንተ ናችሁ። እናንተም ብቻ ነው የሰጠው እግዚአብሔር እንድትለውጡ። እዚህ ራሳችሁ ላይ ስሩ። እግዚአብሔር የሰጣችሁን እድል፣ እግዚአብሔር የሰጣችሁን አቅም፣ እግዚአብሔር የሰጣችሁን ኃላፊነት፣ እግዚአብሔር የሰጣችሁን መብት ተጠቀሙበት። ራስን በመለወጥ ላይ ትኩረት አድርጉ። ቤተ ክርስቲያንን እየበጠበጠ ያለው ሰው ልለውጥ የሚል ሰው ነው እየመጣ ራሱን ያልገራ ሌላው ሰው ልግራ የሚል ያልተገለገለ አገልግል የሚል ነው እየረበሸ ያለ። ቤተ ክርስቲያን ምን ውስጥ ነው ያላችሁ ዘንድሮ ብትሉኝ ባልተሰሩ ሰዎች፣ ራሳቸው በትክክል ባላወቁ ሰዎች፣ ትክክል ሁኑ በሚሉ ሰዎች ከታች ጀምሮ ተሰርተዋል። አብዛኞቹ ተሰርተው መጥተው ያለ ወረፋቸው አይገቡ። አንዳንድ እኮ እኛ ሀገር እኮ እኔ ሄድኩባቸው ክፍለ ሀገሮች ላይ እኮ አባት እኮ ሄዶ ከትምህርት ቤት አውጥቶት ልጁን አምጣ አልፈልግም ብሎ አስተማሪው ልጁን ወስዶ እረኝነት ይዞ የሚሄድ እኮ ሀገር ነው ያለ። አምጣ ብሎ እንዴ ስራ ፈቶ እዚህ ይውላል እንዴ አምጣ ልጄን ብሎ ማለት ሊያስተምሩለት በፈቃደኝነት ትምህርት ቤት ገብቶ ገና ፊደል ይዞ ሃ ምናምን ሲባል ልጄን ጥሩልኝ መኳንንትን አስወጡት ብሎ አባትየው ከትምህርት ቤት አስወጥቶ እረኝነት ማን ሊጠብቅ ነው እሱ እዛ እዚህ የሚጎለተው ይላል። ይህንንም ሀገር ይዘን ልክ እንደ ሀገር ደግሞ እንባላበታለን። ማትኩ የተወዘፈ ሀገር ተራራ የሚያክል ስራ ያለብን ሰዎች አንመስልም። በስርዓት እንኳን ወረፋ መቆም የማንችል ሰዎች እንደ ተዝናና ሰው እንደ ጠገበ ሰው እንራገጣለን። በጣም ነው የሚያሳዝነው። ሀገር እንዳለው ሰው የተሰራ ሀገር እንዳለው ሰው የተሰራ ስብዕና እንዳለው ሰው በጣም የወላለቀ የፈራረሰ ስብዕና ከምረን ወደል ችግር አስቀምጠን ማዓት የቤት ስራ ወዝፈን እንደጠገበ አህያ እንራገጣለን፣ እንጋደላለን። ተርፎት ሁሉ ነገር ሞልቶለት ጠግቦ ነው ጥጋብ ነው የሚያራግጠው። እንዴት ሰው ረሃብ ያራግጠዋል? እንዴት ጉስቁልና ያራግጠዋል? አያሳፍርም? ያልተሰራ ወረፋ ምናምን አልገጠማችሁም? ትራንስፖርት ወረፋ የምትይዙ ሰዎች ኮስተር ብሎ 70 ሰው ተሰልፎ 108ኛ ይገባል። መስሚያ የለውም። ባልወጣስ ምን አባሽ ታመጫለሽ የሚል ማለት ነው። አይከረምም? እንዴ አይነት ሀገር ነው። ስለዚህ አሁን ይሄንን ይዘን እዛ እንስራ፣ ራሳችን ላይ እንስራ። ጀምሩ፣ ግድ የላችሁ። ዛሬ ማምሻችሁን በርከክ በሉና የሚያስጠላ እናንተ ላይ ሰው የነገራችሁ ከሰው ጋር ማያኖራችሁ አመል፣ ባህሪ፣ ልክ ያልሆኑ ነገሮችን አስወግዱ። ውበት አይደለም፣ ውድቀት ስለሆነ ነጋችሁን ስለሚያበላሹባችሁ። ስኬታማ እኮ እንድትሆኑ ነው ማወራው። ነገ እኮ የሚያምር ነገር አሁን ውጭ የተሰራ ምን አትጠብቁ። ልንገራችሁ፣ የተሰራ ሰው ከማግኘት የተሰራ ማንነት መገንባት ይበልጣል። ግድ የላችሁ።
ተሰርታችሁ ከገባችሁ ያልተሰራ ሰው እንኳን ቢመጣ መቆም የምትችሉበት አቅም አላችሁ። እየሰማችሁ ይስሉ ይበልጣል። የተሰራ ሰው ከማግኘት የተሰራ ሰው መሆን ይሻላል፣ ይበልጣል። ስሩ ራሳችሁ ላይ የሰማነውን በልቦናችን ያኖርልን።